ሆነሽ ነው? ማለንኩም ማለት ምን ማለት ነው? ደህና ነኝ እንዴ? በጭራሽ ደህናማ አይደለም። ነሽ እስኪ እኔ ልጅ ብሌንና እናቷ ተገናኝተዋል ማለት ነው። እንግዲህ ብሌንና እናቷ እንዲገናኙ እየረዳቸው ደግሞ በጣም የሚገርመው ነገር እንግዲህ በድጋሜ ልክ ብሌንን ግደል ተብሎ ሄዶ እንደገደለው ማለት ነው የቃል ፍቅረኛ እንግዲህ ብሌንን ለመግደል ሄዶ ነበረ። ከዚህ በፊትም ብሌንን የገደልኩ ብሎ አፍኖ ምናምን ከዛ ግን ሞታለች ብሎ ወደ ቤቱ ሲመለስ ብሌን ግን አልሞተችም። እንደውም እናቷን ጠይቃት ነበር ማለትም አሳዳጊ እናቷን እማዬ ግን እኛ ጥላት አለን እንዴ ስትላትም እናትየውም የምን ጥላት ልጄ ኧረ የለንም ስላለቻት አልነገረቻትም። እንደዚህ ሁኜ አላለችም። አሁንም እንግዲህ ይሄው ልጅ እዚሁ ቦታ እዚሁ አልጋ ላይ እንግዲህ ብሌንን አሳዳጊ አፍኖ ለመግደል ሞክሮ ነበረ። በሚገርም ሁኔታ እንግዲህ ብሌን ደርሳለች ማለት ነው። ብሌን ስትደርስበት ታዲያ ወዲያውኑ እሪ ብላ ፖሊስ ነው ያስመጣችው። ከዛ ፖሊስ ከመጣ በኋላ እንግዲህ ምንድነው የምትፈልገው? ምንድነው ከኛ የምትፈልገው? በመጀመሪያ እኔ መጠየቅ እፈልጋለሁ ብላ ይሄ ሰውዬ አንዴ ብቻ አይደለም ከዚህም በፊት እኔን እንደዚሁ አድርጎኛል። አሻራው እንዳይገኝ ደግሞ እንደምታዩት ግላብ ይለብሳል። ቆይ ከኛ ምንድነው የሚፈልገው ብላ በጣም ነበር የተቆጣችው። እንግዲህ ልጁ ደግሞ ከታሰረ በኋላ በጣም የሚገርመው ነገር ስለ አቶ በኃይሉ ተናግሯል ማለት ነው። ታዲያ በዚህ ሁኔታ ላይ እንግዲህ በጣም የሚገርመው ግን የብሌንን አሳዳጊ በጣም አፍኗት ስለነበረ ጉዳት ደርሶባታል። ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ እጅግ ተወዳጁንና ብዙ ነገር የምንማርበትን አደራ ድራማ ይዤላችሁ መጥቻለሁ። በዚህ ታሪክ ላይ ግን የብዙዎቻችን ሕይወት ዳሰሰን የምናገኝበት ነው እና እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ብሌን በጣም ጥሩ ነገር አድርጋለች። ብሌን በእርግጥ ጭምት ልጅ ናት፣ ዝም ነው የምትለው። ኢቭን እንኳን ሰላም መጥታ ቆይ ምን እያደረግሽ ነው ብሌን እንዴ እየተነሳሽ ክላስሽ እያለች ስትጮህባት ራሱ ጸጥ ነው ያለችው። ይሄ ብቻ አይደለም ዳግም ራሱ እንደዛ ሲያደርጋት እንግዲህ ዳግም ሻዩን አንስቶ ደፍቶታል። በእርግጥ ዳግም ያንን ሻይ እየደፋው ለእሷ አስቦ ነው። ምክንያቱም ያንን ሻይ ጠጥታ ቢሆን ብሌን ትመረዛለች፣ ትሞታለች። ለምን? ቃል የምትፈልገው ብሌንን መግደል ነው። ብሌን ከሞተችላት ቃል ለእሷ ምቹ ነው። ምክንያቱም በቃ እኔ ነኝ ልጅ ብላ እንደውም እኮ እኔ ነኝ ልጅ ብላ እኮ አርፋ የምትቀመጥ አርፋ እየተማረች ምን እያለች ሰላም ጋር መቀመጥ የምትፈልግ ጥሩ ልጅ ብትሆን እኮ ኦኬ፣ ግን አይደለም። ለዓላማ ነው የገባችው። ዓላማዋ ደግሞ ገንዘብ የሚያስገኝ ስራ ይሁን እንጂ ማንኛውንም ስራ እሰራለሁ ብላለች። ማን? ቃል። ታዲያ ገንዘብ ወዳዷ ቃል በሰላም ላይ ምን ልታረግ ነው የፈለገችው? ሰላምን መግደል። ለምን? በኃይሉ ያላት ሰላምን ግደይ ነዋ። ባይሉም ብሏታን ሰላምን ግደይ፣ ሰላምን እንደገደልሻት 25% ለአንቺ 75% ለኔ ገንዘቧን እንካፈላለን ብሏታል። ስለዚህ አሁን ላይ እሷ አቅዷ ብሌንን ከገደልኳት ሰላም ልጇን ማግኘት አትችልም ነው። አሁን ላይ ብሌን ደግሞ በጣም እያለቀሰች ነው። አሳዳጊ እናቷን አስጨንቃታለች። ለምን? የወለደችኝን እናቴን አግኝልኝ፣ እኔ አንድ ጊዜ ማውራት ፈልጋለሁ እሷን። ቆይ ለምን ትታኝ እንደሄደች ለምን እንደተወችኝ መጠየቅ ፈልጋለሁ ብላለች። ለምን አታስታውስም? ህፃን እየናትኝ እናቷ ወደ አረብ ሀገር ስትሄድ ከ10 ዓመት በፊት ማለት ነው። እሷ ህፃን ነው የነበረችው። ስለዚህ ህፃን ስለነበረች አታውቃትም እናቷን። ማለት እናቷን ታውቃለች፣ ግን መልኳን ምናምን አሁን አታውቅም። ብታውቅ ሰላምን ስታይ እማዬ ትላት ነበረ። ስለዚህ ታዲያ አሳዳጊዋን እናቷን እያለቀሰች እማዬ እኔ በቃ አሁን ላይ እናቴ እየናፈቀችኝ ነው እማዬ፣ አንቺንም እወድሻለሁ፣ ግን ደግሞ በቃ ወላጅ እናቴን ማግኘት እፈልጋለሁኝ፣ ማናገር እፈልጋለሁ እያለች እንግዲህ እናቷን ስታስጨንቃት አሳዳጊዋ በጣም ነው የከፋት። እንዴት እኔ እኮ ለደቂቃ እንኳን ሌላ ማለት እናቴን ትይኛለሽ ብዬ አስቤ አላውቅም ነበረ። በጣም ታሳዝኛለሽ። ግን በቃ ልጄ አንቺን ከሚከፋሽ እኔ እውነት እዚህ ሀገር ውስጥ ካለች የትም ፈልጌ አገኝልሻለሁ ብላ በወጣችው መሰረት እንግዲህ ከአንድም ሁለት ሰው ጠይቃ ስለ ሰላም ተነግሯታል። አዎ ያኔ እንግዲህ ሰላም ብሌንን ጥላት የሄደችው እዛ ሰፈር ነበረ፣ የድሮ የሰላም ሰፈር። እንግዲህ ታዲያ የድሮ የሰላም ሰፈር ጋር ሄዳ አቶ በኃይሉ የሚባል ወንድሟ ጋር ልጇን ጥላ የሄደች ወደ አረብ ሀገር የሄደች ሴት የመጣች ታውቃላችሁ ስትል እንግዲህ አዎ በቅርቡ የመጣች ብሌን የምትባል ልጅ ህፃንዬ ጥላ ወንድሟ ጋር ጥላ ሄደች የነበረች
መታለች በቅርቡ ሰላም ትባላለች ሲል ጊዜ እንግዲህ በጣም ነው ደስ ያላትኝ። ቦታውን አድሬሱን ሁላ ቤት ገዝታ ወደዛ አካባቢ እንደሄደች ምናምን ሁላ ተነግሯታል ማለት ነው። ታዲያ በዚህ በጣም የተደሰተችዋ የብሌን እና አሳዳጊ እናት ማለት ነው በስልክ ብሌንን ነግራታለች። ታዲያ በስልክ ብሌንን ስትነግራት ብሌን በጣም ደስ ብሏታል በጣም። ስለዚህ በጣም ደስ እንዳላት ያየችው ቃል ደግሞ ደንግጣ በርግጋ ማለት ነው ሄዳ ነግረዋለች ለበኃይሉ። እንዴ ይሄው እኮ በቃ ወደዚህ ሊመጡ ነው እናቷ ጋር እና አሳዳጊዋ እናቷ ጋር ተደዋውላለች፣ እኔ ሰምቻለሁ በጆሮዬ። ስለዚህ ወደዚህ ሊመጡ ነው እና እኔ በቃ እነሱ ሳይመጡ ብላ ተሯሩጣ እንደውም ልብሷን አዘገጃጅታ ልትሄድ ነበረ እና ልትሄድ ስትነሳ እንግዲህ በኃይሉ ደውሎ አትሄጂ፣ የትም እንዳትሄጂ፣ እኔ ጨርሰዋለሁ፣ አንቺ ብቻ አትፍሪ ብሏታል። ነገር ግን እዚህ ጋር ምንም እንኳን በዛ ችግር የማይገጥመው ቢመስለውም በጣም የሚገርመው ነገር አቶ በኃይሉ ኦልሬዲ ልጁ ስለተያዘ አቶ በኃይሉ አሁን እስር ቤት መግባቱ አይቀሬ ነው። ሲቀጥል ደግሞ እዚህ ጋር ዳግም ብሌንን ወዷታል ማለት ወዷታል ሲባል እንዴት ነው አፍቅሯት ምናምን አይደለም። ነገር ግን አሁን ቃል ለብሌን ስለ ብሌን ማለት ነው ብሌን እኮ ጥሩ ልጅ አይደለችም፣ ብሌን እኮ ሰው መስላ እኛን እኮ የእንቅልፍ ኪኒን ሰጥታ የእንቅልፍ መድኃኒት አብልታነ ምናምን ያለችውን ነገር ሁሉ ሰምቶ ብሌንን ተናግሯት ነበረ። ሲያይሽ ደህና ሰው ትመስያለሽ ምናምን ብሎ ሙልጭ አድርጎ ማለት ነው የተናገራት። እሷ እኮ ቅን ነው ያሰበችው። ሻይ እኮ እየደረሰ ነው ለምን ትሄዳለህ ዳጊ ስትለው እሱ እንግዲህ ምንድነው ያላት እንደዚህ ስትቅለሰለሽ ሲያይሽ ደህና ሰው ትመስያለሽ አያስመሳይ ብሎ ወርዶባት ነበረ። ውርጅብኝ ነው ያወረደባት። ከዛ በኋላ ግን አሁን ላይ ግን ሲመለከት እውነትም ጥፋቱ የማን ነው? ጥፋቱ የራሷ የቃል ነው ማለት ነው። ምክንያቱም ቃል መርዙን ጨምራ መርዝ ልታበላት ስትል ነው እንግዲህ መርዙን ጨምራ አስቡት እንግዲህ መርዙን ጨምራ መርዙን ልታበላት ማለትም በሻይ አድርጋ ልታጠጣት ከዚህ በፊት በእንጀራ አድርጋ ያው ሰላምን ከአንዴም ሁለቴ ምናምን ለመመረዝ ብዙ ሞክራለች፣ ብዙ ጥራለች፣ ብዙ ለፍታለች። ታዲያ በዛ ጊዜ ሁሉ እንግዲህ ብሌን እየደረሰች እናቷን አድናለች። አሁን ላይ ታዲያ እንግዲህ ያ ሁሉ ያልሆነላት ያልተሳካላት ቃል ማለት ነው በቀጥታ ለምን ብሌንን አልገድላትምና አልገላገልም ያለች ትመስላለች። በጣም ያሳዝናል። እና እንግዲህ ብሌንን ለመመረዝ ያንን ሻይ ስትሰጣት ነው እንግዲህ ዳጊ ልክ ሻዩ ሲቀዳ ውጭ ላይ ቆሞ እያየ ነበረ። እና እንግዲህ ዳጊ አይቶ ያው ብሌን ምንም እንዳይገጥማት ከቃል እጅ አትርፏታል ማለት ነው። አሁን ላይ ብሌን ከዛ ሻይ ተርፋ ግን ምንም ሰላም አይነት ነገር አለ የሚገጥማት። ምንድነው የገጠማት? ቃል ጠጪ በቃ ተቀመጭና ጠጪኛ ጋር እያለች መርዙን ልታጠጣት ስትል ነው እንግዲህ ዳጊ ብድግ አድርጎ ሻዩን አይቻልም አትጠጣም እኛ ጋማ አትጠጣም ብሎ ነበረ። ለምን አትጠጣም ስትል ጊዜ እንግዲህ ቃል ስትንበላጠጥ ማለት ነው። እሱም ደግሞ በስስት ብልቷ ነው የገባ። ማለትም ምንድነው ያላትኝ? እንዴ ቦታዋን ትወቅ፣ እንዴት ነው እኛ ጋር የምትጠጣው? እኛ ጋርማ አትጠጣም፣ ቦታዋን ማወቅ አለባት ብሎ እንግዲህ ደህና ገላግሏታል ማለት ነው። ታዲያ በዚህ ሰዓት በጣም የሚገርመውና የሚደንቀው ነገር ማለት ነው በጣም የሚገርመው ደንግጧልኝ። እሱ ለራሱ በጣም ነው የደነገጠው። ምክንያቱም የደነገጠበት ምክንያት ደግሞ ምንድነው ማለት እኛ ጋር አትጠጣም በማለቱም በመጀመሪያ ደንግጧል፣ ምክንያቱም ስለሚያስደነግጥ። ሲቀጥል ደግሞ እኛ ጋር አትጠጣም እኛ ጋር ሳይሆን ቦታዋን ማወቅ አለባት ምናምን ያለው ግን በዚህ በጣም ነው የተናደደችው፣ በጣም ነው ያዘነችው ብሌን ብታዝንም ግን ዳጊ ደግሞ ለእሷ አዝኖ ለእሷ አስቦላት ነው። ምክንያቱም ያንን ሻይ ብትጠጣ እንደማትተርፍ ስለሚያውቁ ማለት ነው መርዝ ስለሆነ። እና አሁን ላይ ዳጊ ቃልና አቶ በኃይሉና ቃል ያሰቡትንና ያለሙትን ክፋታቸውን ተንኮላቸውን አውቆባቸዋል ማለት ነው። ስለዚህ አሁን ላይ ሁለት ውጥመድ ነው ያለባቸው። የሚገርመው አንድ ብቻ ሳይሆን አንደኛ ነገር እዚህ ጋር እንደዚህ አድርጎ ሲያፍናት የብሌንን አሳዳጊ ማለት ነው ብሌን ትደርሳለች። ብሌን ደግሞ እሪ ብላ ታስይዘዋለች። ሁለተኛ ነገር ደግሞ እዚህ ጋር ቃል ደግሞ ተባኖባታል። ማነው የባነነው? ዳግም። ስለዚህ አሁን ላይ ዳግም ብሌንን ለመርዳት ይፈልጋል። ብሌንዬ እኔ እኮ ይላታልኝ እኔ እኮ እንደዛ ያደረኩት ለአንቺ አስቤ ነው ሌላት እጇን ሲይዝ ብሌንን እጇን ሲይዝ ከቅጽበት ቃል ትመጣና ምን እያረጋችሁ ነው? ምን እያወራችሁ ነው? ስትል አሁን ላይ ዳጊ በጣም ጎበዝ ሆኗል። ማለትም እንግዲህ ልክ ከቃል ጎን የሆነ ነው የሚመስላት ለማን ለቃል። ነገር ግን እሱ ከብሌን ጎን ነው። ለምን? በአይኑ ስላየ በአይኑ እያየ እንግዲህ ቃል መርዝ ጨምራ ነበር የማን ሻይ ላይ? የብሌን ሻይ ላይ። ስለዚህ አሁን ላይ እሱ ከብሌን ጎን እንጂ ከቃል ጎን አይደለም ማለት ነው።
ስለዚህ አሁን ላይ እንግዲህ ብሌንን ያናግራታል ማለት ነው። አሁን ወዲያውኑ ደርሳባቸዋለች። በኋላ ላይ ግን ምንድነው የሚያደርገው ቃል ማለት ነው በዚህ በአዲሱ ፓርት ማለት ነው በዚህ ክፍል ምንድነው የሚያደርገው እንግዲህ ዳጊ ብሌንን ያናግራታል። ብሌን እኔ እኮ ያኔ ቦታሽን ወቂ እንደዛ ያልኩሽ ለራስሽ ብዬ ነው። ምክንያቱም ቃል እኮ መርዝ ጨምራ ልትገልሽ ነበረ እና መርዙን ስትጨምር ደግሞ በአይኔ ነው ያየኋትኝ። ቆይ ይሄ ሻይ ለማን ነው ስላት ደግሞ እኔ እንደውም ለእኔ ልታጠጣኝ ነው እንዴ ብዬ ሁላ ነበረ። ከዛስ ለአንቺ አንቺ ጠጭ ብላ ሰጠችሽ። አንቺ ደግሞ ስኳር ጨመርሽ ልትጠጭ ስትይ እኔ ደግሞ እንዳትጠጭ አደረኩኝ። እኔ ለአንቺ አስቤ ነው ብሌንዬ፣ ቃል መጥፎ ልጅ እንደሆነች ደርሼባታለሁኝ። ስለዚህ አሁን ቃልን ልናጋልጣት ይገባል ይላታል ማለት ነው። እሷም በጣም ነው የሚገርማት። ምክንያቱም ሲጀመር እሱ ራሱ ተናዷ ነኝ ማን ዳግም በጣም የተናደደው ለምንድን ነው? በመጀመሪያ ቀን ሰድቧታል። ምንድን ነው የሰደባት? አንቺ ደህና ሰው ትመስያለሽ አስመሳይ ምናምን ብሎ። ታዲያ ያኔ የሰደባት እንግዲህ ምንድን ነው የተፈጠረው ነገር? ቃል መቼም መርዝ ለመጨመር ወደኋላ ብላ አታውቅም። ስለዚህ ቃል መርዝ ትጨምርና እንጀራው ላይ ያንን እንጀራ ለሰላም ልታበላ ነው። በመጀመሪያው አድናታለች ብሌን። በመቀጠል ግን አጣያቸው ሁለቱ አንድ ላይ እንዳይሆኑ እናትና ልጅ መሆናቸውን አንድ ላይ ካወሩ አንድ ላይ ከተነጋገሩ እናትና ልጅ መሆናቸው ማስታወሳቸው አይቀርም። ስለዚህ አራርቂ ስላላት እንጀራው ላይ መርዝ የጨመረችበትን እንጀራ ኪሽን ትታ ሌላ አዲስ እንጀራ ወጥ ጨምራ ለሰላምና ለራሷ አረገች። ከዛ ብሌን ሄዳ እንግዲህ ስለዛ ጉዳይ ስትናገር አንቺ ውሸታም እስኪ የቱ ጋር ነው መርዝ ያለው ብላ ራሷ ሁሉንም ጥርቅ አድርጋ በልታለች። ቃልዬ ማለት ነው። እኔ እዛ ላይ በጣም ያሳቀችኝ ቃል ሲጀመር እኮ ምግብ አልበላም እኮ እኔ ትንሽ ነው የምበላው እያለች የነበረች እዛ ጋር ጉስስ አድርጋ በላችና የታለ መርዞ አለች ማለት ነው። በነገራችን ላይ በማስመሰል የሚሆን ነገር የለም እዚህ ጋር የምንማረው ማለት ነው። አሁን ላይ ብሌንና እናቷ መተዋወቃቸው የማይቀር ነገር ነው። ሲጀመር እኮ ሳይነጋገሩ በቃል በውስጥ ግን ተግባብተዋል እኮ እናትና ልጅ መሆናቸው እኮ። ምክንያቱም አሁን ብሌን ከፍቷት ክላሷ እያለች እንግዲህ ሰላምዬ ሄዳ ምንድን ነው ያለቻት? በቃ አታልቅሽ ነው መጀመሪያ እንደ መቆጣት ብላ ነበር። መግቢያው ላይ እንዳስቀመጥኩላችሁ ቪዲዮን ማለት ነው እንዳያችሁት። በኋላ ላይ ግን በቃ የኔ ልጅ በቃ አታልቅሽ፣ በቃ ተይ በቃ ብላ አባብላ ቴሜት የሚለውን ሲሉ የድሮ ማለት የልጅነቷን የልጇን እያስታወሰች ነበረ። ቆይ ምን ሆነሽ ነው አንቺ የምታለቅሽው ትዬ ስትላት ቃልን በልጅነቷ አለች። ግን ቃል አይደለችም ራሷ ብሌን ናትና ነገ ስታውቅ ግን አሁን ላይ ቃል የፈራችው ሰላም ካወቀች ጉዴ ፈላ ብላ ነው እቃዋን ጠቅልላ ልትሄድ የነበረው። ማወቋ አይቀሬ ነው፣ በነገራችን ላይ ማወቋ አይቀሬ ነው። ስታውቅ ግን ቃል ምን እንደሚወጣት ነው የሚለው። በጣም ነው የሚያሳዝነው። እና ይሄ ደግሞ ጉሬዛ ሰው መግደል ነው እንዲያዳሩ ስማምና በእኔ ያዘንኩትኝ ወንድሞች እህቶችን ሁላ ማመን እንደሌለብን። አረብ ሀገር ያለን ልጆች ጠንካሮች፣ ለእኛ ነው የተሰራው የድራማ እውነት ለመናገር ጎበዞች ጠንካሮች ነው መሆን ያለብን እንጂ እንደው ላገኘነው ገንዘባችን እየረጨነ እድሜያችን በከንቱ ማሳለፍ የለብንም እላችኋለሁ የኔ ውዶች። ለማንኛውም ሀሳብ አስተያየታችሁን ጻፉልኝ ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። እስኪ ቃልን በአንድ ቃልን ቃልን ተዋት፣ እንደውም ማትረባናት። እስኪ ብሌንን በአንድ ቃል ግለጿት። እኔ ግን በጣም ደስ ያለኝ የሰላምዬ ነው። ብዙ ጊዜ አረብ ሀገር የተመለሰች ሲባል አንዲት ሴት በቃ የምትጮህ ምናምን አድርገው ነው የሚስሉት። ሰላምዬ ለዚህ ግን ተምሳሌት ናት። ረጋ ያለች። እኛ ካልደረሱብና አንደርስም። አዎ ካልደረሱብና አንደርስም። ገንዘቧን ወስዷል አሁን የሰውዬ። አሁን ላይ ትዕግስተኛ ናት ሰላም። ነገ ጠዋት ግን ገንዘቧን ሊወስድ ቤቷን ምኗን ለቃል ሊያዘርፍ እንደሆነ ስታውቅ ሰላም ታሳየዋለች ልክ ልኩን ማለት ነው። ከደረሱብና አዎ ዝም አንልም፣ ሳይደርሱብን ግን አንደርስም። እና ለዚህ ደግሞ ሰላምዬ ተምሳሌታችን ናት እንላለን። እና ሰላማችሁ ይብዛልኝ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።